በዚህ ዓለም ላይ ትውልድን የሚያሽመደምዱ ሶስት ነገሮች አሉ ማለት ነው። አንደኛው የሹመት ፍላጎት፣ ሁለተኛው የምቾት ፍላጎት፣ ሶስተኛው የስጋ ፍላጎት ናቸው። እነዚህን ዞር ብሎ ሳያቸው ከእውነት ጋር የቆመ ግን ለዘላለም ያሸንፋል። እውነት ተባባሪ አትፈልግም። ለእውነት ሰራዊት የላትም። እውነት ቦታ አትመርጥም። እውነት ቀን አትመርጥም፣ ጊዜም የላትም። በጊዜ አትገደብም። እውነት በልብ ከተማ የምትኖር ናት። እውነትን ጭብጫቧ አይሾማትም፣ ጭብጫቧ አያወርዳትም። እውነት በአእምሮ ከተማ ነግሳ ትኖራለች። የእውነት መንበሯ ንጹሕ ልብ ነው። ስለዚህ እውነት ለዘላለም ታሸንፋለች። እውነት ብቻዋን ቆማ ከዓለም በላይ ትከበራለች። ለምንድን ነው እንደዚህ ያልኩት ብትሉ ሁለት ሶስት ነገሮችን ልነግራችሁ ፈልጌ ነው። ስለ እውነት በትንቢተ ዳንኤል ምዕራፍ 13 የምናገኘው አንድ ታሪክ አለ። እሱን ነግራችኋለሁ። እውነት ብቻዋን ታሸንፋለች። ብቻዋን። ሶስና የምትባል ሴት ታውቃላችሁ። ታሪኩን በደንብ በፍጥነት ለመናገር ልሞክር። እንደ ስብከት አድርጌ አልተርከውም። ቶሎ ለመጨረስ ነው የምሞክረው። ሶስና እጅግ የተከበረች ባለትዳር ናት። ይህች ሰው እግዚአብሔርን የምትፈራ ሰው ናት። ከዕለታት በአንድ ቀን በአጸድ ውስጥ ገብታ ስትታጠብ ሁለት ለገዛ ፍላጎታቸው የሚፈልጓት የአይሁድ መምህራን በቀትር ሰዓት ሂደው ፈቃዳችንን ፈጽሚልን፣ የማትፈጽሚልን ከሆነ በዝሙት አገኘናት፣ ከባሏ ላይ ስታመነዝር አገኘናት ብለን ለእስራኤል እንከስሻለን። እኛ ደግሞ በሕዝቡ ያለንን ተቀባይነት ታውቂያለሽ። እንደዚያ ከሆነ ሕዝቡ በድንጋይ ወግሮ አንቺን መግደሉ ነው አለ። እንግዲህ በእግዚአብሔር እጅ ከሚፈረድብኝ እናንተ የፈለጋችሁትን ብታደርጉብኝ ይሻለኛል፣ እኔ ፈቃዳችሁን አልፈጽምም ማለት። ተሰሚነታቸውን ተጠቅመው እነዚህ ሁለት የአይሁድ መምህራን ይህችን ሴት ከባሏ በላይ ስታመነዝር በቀትር ሰዓት አገኘናት ብለው ተናገሩ። በአጠቃላይ አእላፈ እስራኤል ተሰብስበው በድንጋይ ትወገር 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 ትወገር። ለምን? ማስረጃ ያቀረቡት በጣም የማይጠረጠሩ ሰዎች ስለሆኑ ማለት ነው። ትወገር ተባለ። እንግዲህ የአንድ ሀገር ሕዝብ አሁን ለምሳሌ የአዲስ አበባ ሕዝብ በሙሉ ትወገር ቢላት እንዲህ ምን ይመስላችኋል? እድናለሁ ብላችሁ ታስባላችሁ? ቢያንስ እንዲያው 3-4 ሰው እንኳን ለሽምግልና ቢተርፍ ጥሩ ነው። ሀገር በሙሉ ይወገር ቢላችሁ እድናለሁ ትላላችሁ? እውነት ብቻዋን ትቆማለች። ከዛ ምን አደረገ? እሷ ልቧ አልተፈታም። የእስራኤል አምላክ የእውነት ዳኛ አንተ እንደ ፍርድ ፍረድልኝ ያለች ትጸልያለች። በእስራኤል ሴቶች ራሳቸውን መከናነብ ክብር ነው። ይቺ ወራዳ ክብር የላትምና ክንብንቧን ታውርድ አሉ። በውስጣቸው ግን ውበቷን መጥገብ ፈልገው ነው ይላሉ የቤተ ክርስቲያን ሊቃውንት፣ ያዋረዱ መስለው። ከዚያ በኋላ እግዚአብሔር ቸር ነው። እውነት አይመሽባትም። እውነት ብትዘገይም አትቀርም። ዳንኤል የሚባል ነቢዩ ዳንኤል ከመካከላቸው ተነሳ። እኔ ከዚች ሴት ደም ንጹሕ ነኝ አለ። ናማይከሌነ እስመ እግዚአብሔር አልሐቀከ፣ እግዚአብሔር አንተን በመካከላችን ታላቅ አድርጎሃልና ና በመካከላችን ፍረድ አሉት። የእውነት ኃይሏ ሺዎች እየጮሁ የአንድ ሰው ጩኸት የ1000 ሰው ጩኸትን ዝም እንዲል አደረጋቸው። ግርም ነው ያለው የሚያደርገው። ቆይ እስኪ እናንተ ውሸታሞች
ይችን ሴት ከምን ዛፍ ስር ነው ስታመነዝሯት ብሎ ዛሬ የሕግ ባለሙያዎች መስቀለኛ ጥያቄ እንደሚሉት መስቀለኛ ጥያቄ ጠይቃቸው። ከምን ስር ነው አንተ ያየህ? አንደኛው ለብቻው ነው የጠየቀው፣ ከሾላ ዛፍ ስር። ሌላኛውስ ከወይራ ዛፍ ስር። የተለያየ የእግዚአብሔር መልአክ ይቀስፍሃል አለው። ሁለቱንም የእግዚአብሔር መልአክ ሰንጥቆ ሰንጥቆ አጠፋቸው። እውነት ለዘላለም ያሸንፋል። አንዲት ሴት ከእውነት ጋር ቆማ ሀገር ተነስቶባት ወገን ክዷት አሸነፈች። አንዲት ሴት ብቻዋን ማለት ነው። ስለዚህ ቁጥር አይተህ ከውሸት ጋር አትጨመር። እውነት በቁጥር አይለካም። ብቻህንም ቢሆን ከእውነት ጋር ቁም። እውነት ከሺህ ይልቅ ትመሰክራለች፣ አፍ አውጥታም ትናገራለች። የእውነትን ምስክር ተራራ አይጋርዳትም፣ ውሃ አይሞላባትም፣ ደመና አይጋርዳትም፣ ክረምትና በጋ አያስቀራትም። እውነት ከሰማያት በላይ ጸንታ የምትኖር ናት። እውነትን ጩኸት አያፍናትም። እውነትን ስም ማጥፋት አያስቀራትም። እውነት ለዘላለም ሁሉን ፈንቅላ ትወጣለች። በተራራ ላይ የተሰራች ከተማ ልትሰወር ማለት እንዳይቻላት ጌታችን በወንጌሉ እንዳስተማረን በእውነት ላይ የቆመ ሰው ጉድጓድ ውስጥ ቆፍረው ቢቀብሩት እንኳን ይወጣል። እውነት ለዘላለም ያሸንፋል። እውነት ይህንን ርዕስ የመረጥኩበት ለዕለቱ የመረጥኩበት የራሴ ምክንያት አለ። እውነት አሸናፊነቱን የሚገለጥበት ቀን ነው ዛሬ። አሁን ያለንበት ቀን የግንቦት ሥላሴ ይሄንን የሚያስረዳ ነው። ለምንድን ነው ስትሉኝ፣ ዛሬ ቅዱስ አትናቴዎስ ሐዋርያዊ ዕረፍቱ ነው። ቅዱስ አትናቴዎስ ሐዋርያዊ በ325 ዓመተ ምህረት የመጀመሪያውን የቤተ ክርስቲያን ዓለም አቀፍ ጉባኤ የጸሎተ ሃይማኖት አንቀጽ ያረቀቀ ለ47 ዓመት በፓትርያርክነት ተቀምጦ ለግማሽ ክፍለ ዘመን ያህል የቤተ ክርስቲያንን አደራ የተሸከመ የእውነት ምሰሶ ነበረ ቅዱስ አትናቴዎስ። እሱ ብቻውን ነበር የሚሮጠው፣ ብቻውን። ይገርማቸዋል እኮ ቅዱስ አትናቴዎስ የተጠራው ከአረማዊ ቤተሰብ ነው። ክርስቲያን ካልሆኑ ቤተሰቦች ቤተሰቦቹ ክርስቲያን አይደሉም። የክርስቲያንን ልጆች እርስ በርሳቸው ሲጨዋወቱ አንዱ ጳጳስ አንዱ ምዕመን እየሆኑ ይጫወታሉ። ያንን ሲጨዋወቱ እሱም ከጨዋታችሁ አስገቡኝ አላቸው። አንተ የክርስቲያን ልጅ አይደለም፣ እኛ የክርስቲያን ልጅ ሕፃናት ናቸው፣ የክርስቲያን ልጅ ነን፣ እንዴት አንተ ከኛ ጋር ጨዋታ ትጫወታለህ? ይሉታል። በቃ እንደናንተ ክርስቲያን ሆናለሁ፣ ከጨዋታችሁ አስገቡኝ አላቸው። የሕፃናት ጨዋታ ነው። ሲጫወቱ ሕፃናቱ አትናቴዎስን አጥምቀን ክርስቲያን አደረግነው እያሉ አንዱ ሜሮን ሲቀባው፣ አንዱ አጠመቅኩ ሲለው የጨዋታ ነው ሁሉም ነገር። እንደዚያ ሲሉ በዘመኑ የነበረው የእስክንድርያ ሊቀ ጳጳስ እለእስክንድሮስ ደረሰ። ቆሞ ተመለከታቸው። አባታችን እነዚህን ሕፃናት ምን ቁም ነገር አገኝባቸዋለሁ ብለህ ነው የምትሰማቸው? አሉት። እግዚአብሔር በዚህ ሕፃን ላይ ያሳደረውን መንፈስ ቅዱስ አታውቁም፣ ከኔ ቀጥሎ ፓትርያርክነት የሚሾም ይህ ነው ብሎ ትንቢት ተናግሮ ይዞት ሄደ። በደንብ እያስተማረ መጻሕፍተ ብሉያትን መጻሕፍተ ሐዲሳትን እያስተማረ ዘመኑ የሚጠይቀውን በግሪኮ ሮማን ኢምፓየር ተስፋፍቶ የነበረውን የግሪክ ፍልስፍና ጥንቅቅ አድርጎ እንዲማር አደረገው። ለምን? እነ አሬዎስ የግሪክን ፍልስፍና እየተጠቀሙ በተለይ የአርስቶትልን ፍልስፍና እየተጠቀሙ የክርስቶስን የባሕርይ አምላክነት ይክዱ ስለነበረ እሾህን በሾህ እንዲያወጡት ፍልስፍና ተማርኩ ያለን ሰው በፍልስፍናው መንገድ ለመርታት ፍልስፍናን ጥንቅቅ አድርጎ ተምሮ
የዘመኑን የግሪክ ቋንቋ የቴዎሎጂ ተርምስ የሚባሉትን መሰረታዊ ቋንቋዎች አውቆ በንጽህና በቅድስና ተሸልሞ በእስክንድሮስ ቤት አደገ። ከሃዲው አርዮስ ኢየሱስ ክርስቶስ ያልነበረበት ዘመን ነበር ወይም አልነበረም። አልቦ አመይሃሎ እሱ አልነበረም። ኢየሱስ ክርስቶስ የእግዚአብሔር የመጀመሪያው ፍጡር ነው። ኢየሱስ ክርስቶስ ከአብ ጋር አንድ ባህሪ አይደለም። እንደዚህ አይነት 3 ክህደቶችን ይዞ አርዮስ ሲነሳ በኒቅያ ጉባኤ እንዲደረግ በዘመኑ የነበረው ንጉሥ ቆስጠንጢኖስ አዘዘ። ኒቅያ የምትባለው ዛሬ ኢዝኒክ ትባላለች፣ ቱርክ ውስጥ ያለች ከተማ ናት። እዚያ ዓለም አቀፉ ጉባኤ የመጀመሪያው ጉባኤ ተጠራ። 318 በዓለም የነበሩ ሊቃነ ጳጳሳት በሙሉ ሄዱ። የቤተ ክርስቲያን መከፋፈልም አልነበረም። የዚያ ጊዜ ቤተ ክርስቲያን አንዲት ቤተ ክርስቲያን ናት። እዚያ ሲሄዱ ቅዱስ አትናቴዎስ ተገኘ። እነዚህን ክደቶች ሲያቀርብ ኢየሱስ ክርስቶስ ቀዳማዊ አይደለም ባለ ጊዜ ቀዳማዊነቱን ተንትነው አስረዱ። ቀዳሚው ቃል በመጀመሪያ ቃል ነበር የሚለውን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያለውን መሰረት እያደረጉ ቃል በመጀመሪያ ነበር ስለሚል ከቃል ተለይቶ የሚኖር ልብ የለም፣ ከልብ ተለይቶ የሚኖር ቃል የለም። ወልድም ከአባቱ ተለይቶ አልኖረም። ወልድ የአብ ቃል ነው። ልብ ያለ ቃል እንደማይኖር አብም ያለ ቃል አልኖረም። ስለዚህ ወልድ በአብ ልብነት የነበረ ቀዳማዊ ቃል ነው አሉት። ዕብራውያን ምዕራፍ 1 ቁጥር 3 ያለውን አንስተው ዘውቱ ጸዳለ ስብሐቲሁ ስለ ኢየሱስ ክርስቶስ ሲናገር ቅዱስ ጳውሎስ እሱ የክብሩ ነጸብራቅ ነው። ሃይማኖታችሁን በደንብ ስሙ። እናንተም መማር አለባችሁ። አንዳንድ ጊዜ እግዚአብሔር ያበላል ያጠጣል የሚል ስብከት ብቻ አይደለም መስማት ያለባችሁ፣ መሰረታችሁንም ማወቅ አለባችሁ። ሃይማኖት ሲነገር እንቅልፍ መተኛት፣ እግዚአብሔር ጤና ይሰጣል እንጀራ ያበላል ሲሏችሁ እልል ማለት፣ ይሄ ነውር ነው። በደንብ አድርጋችሁ ማወቅ አለባችሁ ሃይማኖታችሁን። ኢየሱስ ክርስቶስ ቀዳማዊ ቃል ነው። ቃል ነው። ቃል ደግሞ ሥጋ ሆኗል። ቃል ደግሞ እግዚአብሔር ነው። ቃል በልብ እንደሚኖር ወልድ በአብ ኖሯል። ከአብ ተለይቶ የኖረበት ዘመን የለም። የወለዱ አብ እምድኅረ ዘመን አብ ኑሮ የወለደው አይደለም። አልወቱ ጥንት መጀመሪያ አልነበረውም። እሱ ቀዳማዊ ነው። ዕብራውያን ምዕራፍ 1 ቁጥር 3 ላይ እሱ የአብ የክብሩ ነጸብራቅ ነው፣ የአብ የክብሩ ጸዳል ነው፣ የአብ የክብሩ ብርሃን ነው አለው። ይህ ማለት ተመልከቱ፣ ነጸብራቅ ጸዳል የምንለው ከፀሐይ ወጥቶ እኛ ላይ የሚያርፈውን በተለምዶ ጨረር ብለን የምንጠራው ነው። እሱ ነጸብራቅ የፀሐይ ጸዳል ይባላል። ይህ ጸዳል እኛ ላይ መጥቶ ሲያርፍ ከፀሐይ ከክብ አካሏ ተለይቶ አይደለም፣ ተለይቶ የኖረበት ጊዜ የለም። ከክቡ ጋር አብሮ እንዳለ እዚህ እኛም መጥቶ ያሞቃል፣ ያበራል። እንደዚህም ሁሉ ወልድ የአብ ብርሃን ነው፣ የአብ ጸዳል ነው ማለት ጸዳል ወይም ነጸብራቅ ከፀሐይ ክበብ ሳይለይ እንደኖረ ወልድም ከአባቱ ሳይለይ የኖረ ነው። ወልድ ያለዚያ ጸዳል አብ ብቻውን አልነበረም። አብ ማለት አባት ማለት ነው። አባት የአብ ደግሞ አብነቱ ቀድሞ የነበረ ነው። ወልድን ኑሮ ወለደው ካልን ግን አብም አብ የሆነ ኖሮ ነው ማለት ነው። ምክንያቱም ያለ ልጅ አባት የሚባል የለምና። ስለዚህ ክርስቶስ ዓለማት ሳይፈጠሩ በአብ ክብር የነበረ ነው። እሱም ከአባቱ ጋር አንድ ነው። ኩሉ ዘቦላቡ የዚአየ ውእቱ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ለአባቴ የሆነው ሁሉ የኔ ነው ብሏል። ለአባቴ የሆነው ሁሉ የኔ ነው። ለአባቴ የሆነው ሁሉ የኔ ነው። ያዙ። ለአባቴ የሆነው ሁሉ የኔ ነው ማለት ምንድን ነው?
የአብ ቀዳማዊነት የወልድ ቀዳማዊነት ነው። የአብ ሕያውነት የወልድ ሕያውነት ነው። የአብ ሕይወትነት የወልድ ሕይወትነት ነው። የአብ ምሉዕነት የወልድ ምሉዕነት ነው። የአብ ረቂቅነት የወልድ ረቂቅነት ነው። የአብ ሁሉን ቻይነት የወልድ ሁሉን ቻይነት ነው። የአብ ሁሉን አዋቂነት የወልድ ሁሉን አዋቂነት ነው። የአብ አይመረመሬነት የወልድም አይመረመሬነት ነው። አብ እንደማይመረመር ወልድም አይመረመርም። አልቦ ዘየአምሮ ለአብ ዘእንበለ ወልድ ባሕቲቱ ወአልቦ ዘየአምሮ ለወልድ ዘእንበለ አብ ባሕቲቱ። ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር አብን የሚያውቀው የለም። የማቴዎስ ወንጌል ምዕራፍ 11 ላይ ሲናገር ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር አብን የሚያውቀው የለም። ስለዚህ አብ እንደማይመረመር ወልድ አይመረመርም፣ ወልድ እንደማይመረመር አብ አይመረመርም። ወለዘፈቀደ ሎቱ ወልድ ይከስት ሎቱ፣ ወልድ ለፈቀደው ይገልጥለታል እንጂ። አንደኛ ቆሮንቶስ ምዕራፍ 2 ላይ ቅዱስ ጳውሎስ ደግሞ ሲናገር መኑ የአምር ህሊናሁ ለእግዚአብሔር ዘእንበለ መንፈሱ ቅዱስ፣ የእግዚአብሔርን ህሊናውን ማን መርምሮ ያውቃል የባህሪ ሕይወቱ ከሚሆን ከመንፈስ ቅዱስ በቀር ብሎ እንደተናገረ መንፈስ ቅዱስ የመንፈስ ቅዱስ ረቂቅነት የአብ የወልድ ነው። የወልድ ረቂቅነት የአብ የመንፈስ ቅዱስ ነው። የአብ ረቂቅነት የወልድና የመንፈስ ቅዱስ ነው። በዚህ ርቀት የኖረ ነው። ወልድ ቀዳማዊ ነው። ከአባቱ ጋር አንድ ነው። በከመ ይሁቦሙ አብ ሕይወተ ለፍቁራኒሁ ከማሁ ወልድኒ ይሁቦሙ ሕይወተ ለፍቁራኒሁ። አብ ለወደዳቸው ሕይወትን እንደሚሰጥ ወልድም እንዲሁ ለወደዳቸው ሕይወትን ይሰጣል። ከመ ያክብርዎ ሰብ ለወልድ ዘከመ ያከብርዎ ለአብ። ሰዎች ሁሉ አብን ባከበሩበት ክብር ወልድን ያከብሩት ዘንድ አብ ሕይወትን እንደሚሰጥ ወልድም ሕይወትን ይሰጣል። የዮሐንስ ወንጌል ምዕራፍ 5 ላይ ስታነቡት እንዲህ ይላል። ሕይወት እግዚአብሔር ነው። በኦሪት ዘዳግም እንደተናገረ አነ እቀትል ወሐዩ ቀስፍ ወሳል አልቦ ዘያመስጥ እምኔ፣ እኔ ገርፋለሁ፣ እኔ አቆስላለሁ፣ እኔ ፈውሳለሁ፣ እኔ ገላለሁ፣ እኔ አድናለሁ፣ ከእጄ የሚያመልጥ የለም፣ ማዳንና መግደል የኔ ስልጣን ነው ይላል የሰራዊት ጌታ እግዚአብሔር። እንዲህ ነው የሚለው። እግዚአብሔር ሕይወት ነው። እግዚአብሔር ሕይወት ነው። ክርስቶስ ደግሞ የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ምን አለ? አነ ውእቱ ትንሣኤ ወሕይወት፣ እኔ ትንሣኤና ሕይወት ነኝ አለ። እግዚአብሔር ቅዱስ ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው አለ። እግዚአብሔር ያበርሊተ ወያድኅነኒ እምንትኑ ያፈራሃኒ አለ። እግዚአብሔር ብርሃኔና መድኃኒቴ ነው መዝሙር 26 ቁጥር 1 ላይ። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ አነ ውእቱ ብርሃኑ ለዓለም ዘይተለወኒ ይርአያ ለጽልመት አላ ይረክብ ብርሃነ ሕይወት፣ እኔ የዓለሙ ሁሉ ብርሃን ነኝ፣ እኔን የሚከተለኝ ከቶ ጨለማን አያይም ለዘላለም ሕይወትን ያገኛል እንጂ ብሎ ነው የነገረኝ ጌታ። ስለዚህ ክርስቶስ ከአባቱ ጋር አንድ ነው። አባ ሰባሃኒ በስብሐቲከ ዘሃሎ ምስሌከ እምቅድመ ይትፈጠር ዓለም። አባት ወይ ካንተ ጋር ዓለም ሳይፈጠር በነበረኝ ክብር ግለጠኝ፣ የኔን ክብር ግለጥ አለ። ወዝንቱ ውእቱ ሕይወት ዘላለም ከማይምሩከ ለከ ለአምላከ ጽድቅ ባሕቲትከ ወለዘፈነውኮ ኢየሱስ ክርስቶስ ወልድከ። የዮሐንስ ወንጌል ምዕራፍ 17 ላይ ሲናገር አባቴ ሆይ የዘላለም ሕይወት ይች ናት፣ የዘላለም ሕይወት ይች ናት፣ ብቻህን አምላክ የምትሆን አንተን ያውቁ ዘንድ የላከው ልጅህን ኢየሱስ ክርስቶስን የሚያውቁ ዘንድ ነው። እንግዲህ የዘላለም ሕይወት አብን በማወቅና ወልድን በማወቅ የሚገኝ ከሆነ የዘላለም ሕይወት በአንድ አምላክ ይሰጣል እንጂ በዋና አምላክና በተከታይ አምላክ የሚሰጥ አይደለም። አምላክም አንድ ነው፣ ሕይወት ሰጭም አንድ ነው። እንደዚያ ከሆነ አብን ማወቅ ሕይወት ከሆነ ወልድንም ማወቅ ሕይወት ከሆነ ሕይወት ደግሞ ለዓለም ያለው አንድ ነውና አንድ ሕይወት አለውና ለዓለም ያ አንድ ሕይወት እሱ ከአባቱ ከመንፈስ ቅዱስ ጋር ሩይ በመለኮቱ የሚሆን አንድ የባህሪ ጌታ ኢየሱስ ክርስቶስ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንዲህ ይላል ቅዱስ ዮሐንስ በመልእክቱ ሲናገር ንሕነሰ ነአምን ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ። እኛ ግን የእግዚአብሔር ልጅ እንደመጣ እግዚአብሔርንም እናውቅ ዘንድ ልቡናን እንደሰጠን እናውቃለን። ወሀለውነ በአሚን በወልደ እግዚአብሔር ዘውእቱ ዘበአማን እግዚአብሔር። አንድያ ልጅ በሚሆን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ጸንተን ይሄው እንኖራለን። እሱም ለዘላለሙ እውነተኛ አምላክ ነው ይላል። ስለዚህ ኢየሱስ ክርስቶስ ከአባቱ ጋር አንድ ነው። እኔና አብ አንድ ነን። ዘሬ ኪያየ ርዮ ለአቡየ፣ አባቴን ያየ እኔን አየ።
አብን ማየት እንዴት ወልድን ማየት ከሆነ ወልድን ማየት አብን ማየት ከሆነ አብ ከወልድ ልዩ ነውን? አይደለም። አብ ከወልድ አንድ ነው፣ ከመንፈስ ቅዱስም አንድ ነው። በስላሴያቸው ንነሰ ኢንበውዕ ውስተ ከፊለ መንግስት፣ እኛ የስላሴን መንግስት ወደ መክፈል አንገባም፣ ስላሴን በአንዲት መንግስት እናውቃቸዋለን። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ እንደተነገረ ቅዱስ 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 እግዚአብሔር ጸባዖት ፍጹም ሙሉ ሰማያት ወምድረ ቅዱሳት ስብሐቲከ ተብሎ እንደተጻፈው ቅዱስ ስለ አብ፣ ቅዱስ ስለ ወልድ፣ ቅዱስ ስለ መንፈስ ቅዱስ እግዚአብሔር ጸባዖት ስለ አንድ ጌትነታቸው ተብሎ የተነገረ ነው። እንዲህ አድርገው አርዮስን ተከራክረው ረድተዋል። ወልድ ቀዳማዊ ነው። ወልድ ከአባቱ ጋር አንድ ነው። ወልድ ፍጡር አይደለም፣ ዓለማትን የፈጠረ ነው። ወቦቱ ኩሉ ኮነ ወዘእንበሌሁሰ አልቦ ዘኮነ ወይምንትኒም ዘኮነ ወዘሂ ኮነ በእንቲአሁ ቦቱ ሕይወት ውእቱ። በእርሱ ሁሉ ሆነ፣ ያለ እርሱ ምንም የሆነ የለም። የተፈጠረው ሁሉ በእሱ ፈቃድ የተፈጠረ ነው። በእሱ የተፈጠረው ፍጥረት ሁሉ ሕይወት ነው። እሱ እውነተኛ ብርሃን ነው ተብሎ ዮሐንስ እንደነገረን፣ ስለዚህ የፍጥረታት ሕይወት ነው ክርስቶስ። ቅዱስ አትናቴዎስ ስለዚህ ጉዳይ ሲናገር ለአርዮስ መልስ በሰጠው ጊዜ እንግዲህ ክርስቶስ ከፍጡራን እንዳንዱ ከሆነ የጠፋውን ልፈልግ መጣሁ እንደምን ይላል? በማቴዎስ ወንጌል ምዕራፍ 18 ላይ እስመ መጽአ ወልደ እጓለ እመሕያው ከመ ይስስ ወያድኅን ዘተሐጉለ፣ የእግዚአብሔር ልጅ የሰው ልጅ ኢየሱስ ክርስቶስ የጠፋውን ሊፈልግና ሊያድን መጥቷልና ይላል። ኢየሱስ ክርስቶስ ከፍጡራን እንዳንዱ ተራ ፍጡር ከሆነ ምስጋና ይግባውና ተራ ፍጡር ከሆነ እንዴት የጠፉትን ሊፈልግ ይመጣል? እሱ ራሱ የሚፈለግ ነው በለኛ ነበር ያለው ቅዱስ አትናቴዎስ። ክርስቶስማ አምላክ ባይሆን ኑሮ የጠፉትን ሊፈልግ እንዴት ይመጣል? ፍጡር የጠፋውን የሚፈልግ ቢሆንማ ኖሮ አዳምን ፍጡር የሚያድነውና የሚዋጀውማ ቢሆን ኖሮ መላእክት ለምን ባልተላኩለትም ነበር? ሲወጡ ሲወርዱ የነበሩ መላእክት ለምን ባልዋጁትም ነበር? እውነተኛውን እርቅ ግን የሚፈጽመው አምላክ ነውና እግዚአብሔር አንድያ ልጁን ላከ እንጂ። በፍጡር ደምማ ዓለም የሚድን ከሆነ የአቤል ደም አያድነንም ነበር? የኢሳይያስ ደም አያድነንም ነበር? አይደለም። እንደዚያ ከሆነማ የሰው ልጆች ድነት ከንቱ ነው በለኛ እያለ ነበር ቅዱስ አትናቴዎስ ይህንን ትምህርት የሰጠው። በዚህ መሰረት የጌታችን የመድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክነትና ጌትነት በስልጣኑ ያስተማረ፣ በስልጣኑ ሕግ የሰራ፣ ልብ በሉ የሕግ ባለቤት እግዚአብሔር ነው። በኦሪት ዘጸአት ምዕራፍ 20 ቁጥር 1 ጀምሮ እንደምታነቡት 10ሩን ቃላት ለእስራኤል ሕግ አድርጎ የሰጣቸው እግዚአብሔር ነው። ያለ እግዚአብሔር ትእዛዝ ሕግን በሕግ መተካት የሚችል የለም። ታዲያ እንደዛ ከሆነ ምን አለ? ሰማዕክሙ ዘተብዕለ ለቀደምትክሙ አፍቅሩ ቢጸክሙ ወጽልኡ ጸላእተክሙ ወአንሰ እብለክሙ አፍቅሩ ጸላእተክሙ። ለቀደሙት ሰዎች ወዳጆቻችሁን ውደዱ፣ ጠላቶቻችሁን ጥሉ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ። ኩኑን ከመሐርያነ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት። ለሰማይ አባታችሁ ልጆቹ ተሆኑ ዘንድ ርኅሩኆች ሁኑ። እስመ አቡክሙ ሰማያዊ ያጸርቅ ፀሐይ ላይ ለጻድቃን ወኃጥአን። የሰማይ አባታችሁ ለጻድቃንም ለኃጥአንም ፀሐይን ያወጣል፣ ያዘንም ዝናመ ላይ ለሄራን ወኮያን። ለክፎችም ለደጎችም ዝናምን ያዘንማል። እኔ ግን እላችኋለሁ ወዳጆቻችሁንማ ብቻ ብትወዱ ከአሕዛብ ብልጫችሁ ምንድን ነው? ቀራጮችስ ይህንን ያደርጉት የለምን? እያለ ሕግን የሰራ ተራራው ላይ ቀድሞ በሙሴ ዘመን ሕግን እንደሰጠ ትናንት በተራራ ላይ ሕግን የሰጠዋችሁ እኔው ነኝ ሥጋ ለብሼ መጣሁ ሲል ወደ ተራራ ወጥቶ ከፍ ባለ ቦታ ላይ ቆሞ እኔ ግን እላችኋለሁ እያለ እንደ ጌትነቱ ሕግን ሰራ።